ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥር 6 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አፋባሃ ሰሜን አማራ በላይ እዝ ጎንደር ዙሪያን ጨምሮ በቀጠናው ባደረጋቸው ተጋድሎዎች ከፍተኛ ድል አስመዝግቧል። ዝርዝራለን። እውቅ የፖለቲካና የህሊና እስረኞች ጉዳያቸው ፖለቲካዊ መፍትሄ አግኝቶ ከስር እንዲፈቱ ፍላጎት መኖር ተሰምቷል። ሰሙታላችሁ። በአፍሪካ ቀንድ የተፈጠረውን ውጥረት መረዳትና መቋቋም ያቃተው ብልጽግና የመረጃና ደህንነት ኃላፊውን ሬድዋን ሁሴንን ሞቃዲሾ ልኳል። በኢራን እየተካሄደ ባለው ህዝባዊ ተቃውሞ በመንግስት የጸጥታ ኃይሎች የተገደሉ ሰዎች ቁጥር 2000 መድረሱ ተገልጿል። ትራምፕ ለተቃዋሚዎቹ ድጋፍ እልካለሁ ብለዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አፋባሃ ሰሜን አማራ በላይ እዝ ጎንደር ዙሪያን ጨምሮ በቀጠናው ባደረጋቸው ተጋድሎዎች ከፍተኛ ድል አስመዘገበ። ፋኖ በጎንደር ከጠዳ በቅርብ ርቀት ቅኝት ሲያደርጉ በነበሩ የአገዛዙ ወታደሮች ላይ የሽምቅ ውጊያ በመክፈት ድል ተቀዳጅቷል። በዚህም ፋኖ የአገዛዙን ኃይል መፈናፈኛ በማሳጣት ቀጠናውን እያጸዳ እንደሚገኝ ነው ማረጋገጥ የተቻለው። በሰሜን አማራ ቀጠና ከጠዳ በቅርብ ርቀት ልዩ ቦታው አርሴማና አካባቢው ላይ ቅኝት ሲያደርጉ በነበሩ የብልጽግናው አገዛዝ ተላላኪ ወታደሮች ላይ በተፈጸመ ጥቃት በርካቶች ሙትና ቁስለኛ መደረጋቸው ታውቋል። በአፋባሃ በላይ ዘለቀ እዝ ዳግማዊ ቴዎድሮስ ኮር ስር ከሚገኙት ከታድሎ ብርሃን ክፍለ ጦር ጅባ ስራ ማርያም ብርጌድ ትንሳኤ ሻለቃ እንዲሁም ከጥቁር አንበሳ ክፍለ ጦር ራስ አሞራው ውብነ ብርጌድ የተውጣጡ ጥቂት የፋኖ አሃዶች ናቸው ከትናንት በስቲያ ጥቅምት 4 2018 ዓ.ም አመሻሹን ቅኝት እያደረገ በነበረ የአገዛዙ ኃይል ላይ ደፈጣ ጥቃቱን በመፈጸም ድል የተቀዳጁት። በዚህም በርካታ ወታደሮች ሙትና ቁስለኛ ሲደረጉ ከጥቃቱ የተረፈው ኃይል ሙትና ቁስለኛውን በየአርሶ አደሩ ማሳ አዝረክርኮ እግሬ አውጪኝ መሸሹን የኮሩ ህዝብ ግንኙነት ክፍል አስታውቋል። ጸረ አማራው የብልጽግና ቡድን ስልጣኑን ለማራዘም ሲል የደሃ ልጆችን አስገድዶ የለብለብ ወታደራዊ ስልጠና በመስጠት በአማራ ህዝብ ላይ የዘር ጭፍጨፋ እንዲፈጽሙ ማሰማራቱን የቀጠለ ሲሆን በተመሳሳይ ፋኖ በህዝቡ ላይ የተቃጣውን የህልውና አደጋ ለመቀልበስ አገዛዙ ያሰማራቸው ወታደሮችን በደፈጣና በጨበጣ ሙሉ በሙሉ በመደምሰስ ግብአተ መሬታቸውን መፈጸሙን አጠናክሮ ቀጥሏል ሲል ኮሩ አስታውቋል። በሌላ በኩል የአገዛዙ ሰራዊት ጥምር ኃይል እርስ በርስ መመታታቱ ተገልጿል። የአብይ አህመድ ዙፋን ጠባቂ ቅጥረኛ መከላከያና አድማ ብተና አካላት በሜጀር ጀነራል ውባንታ ባታ አንደኛ ኮር መዳረሻ ዋንዛይ ከተማ ላይ በጧቱ እርስ በርሳቸው ተመታተዋል። ቅጥረኞቹ በተለያየ ጎራ ተሰልፈውና ምሽግ ይዘው ትናንት ከጧቱ 1 ሰዓት ተኩል ላይ ውጊያ ከፍተዋል። የንጹሃን አማራዎች ደም ያሰክራቸው የአብይ ቅጥረኞች ምንነቱ ባልታወቀ ሁኔታ የከፋ ጉዳትን አስተናግደዋል። በአገዛዙ የእርስ በርስ ተኩስ ልውውጥ 3ቱ ወዲያውኑ ሲሞቱ 8ቱ ደግሞ ከባድ ቁስለኛ ሆነው ወደ ሕክምና ተወስደዋል ሲል የሜጀር ጀነራል ውባንታ ባተ አንደኛ ኮር ህዝብ ግንኙነት ክፍል ፋኖ ሀቅ አለው ጸጋ አለባቸው ገልጿል። በሌላ በኩል በላይ እዝ መይሳው ካሳ ሁለተኛ ኮር ተወርዋሪዎችን አስመርቋል። ጥር 5 2018 ዓ.ም ከመይሳው ካሳ ሁለተኛ ኮር የሰራዊት አባላት ውስጥ ለመጀመሪያ ዙር በልዩ ስልጠና የተመለመሉና በአግባቡ ለወራት የሰለጠኑ የቆየውን ሁሉን አቀፍ ስልጠና በማጠናቀቅ በዛሬው ዕለት የኮሩ አመራር ባሉበት የምረቃ ስነ ስርዓቱ ተከናውኗል። ይህ በእንዲህ እንዳለ በበቅሎ ተጭነውና በከዘራ ተደግፈው ወጥተው በአውሮፕላን የሚመለሱ ጡረተኞች ጉዳይ ሊያሳስበን አይገባም፣ በትግላችን መጻኢ ውጤት ላይ የሚለውጠው አንዳች ነገር የለም ሲል ፋኖ ወግደረስ ጤናው የኮሎኔል ፈንታው ሙሃቤን እጅ መስጠት በሚመለከት ምላሽ ሰጥቷል። ፋኖ ወግደረስ በማብራሪያው የአማራ ፋኖ ሄሎና ትግል የገጠመው አገዛዙን ነው። የአገዛዙ ደንገጡር በመሆን የራሳቸውን ወገን የሚያስፈጁት ደግሞ ብአዴኖች ናቸው። ብአዴኖች ስንል አማሮች ማለት ነው ሲል ይዘረዝራል። ይቀጥልና እነዚህ ብአዴን አማራዎች ደግሞ አረጋ ከበደ፣ ተመስገን ጥሩነህ፣ ይርጋ ሲሳይ፣ አብዱ ሁሴን፣ ዳንኤል ክብረት ወዘተ ናቸው ይላል። ልክ እንደነዚህ አሽከሮች ሁሉ ማስረሻ ሰጤ፣ ፋንታውን ሙሃቤ፣ ጸዳሉ ወዘተ የመሳሰሉት ትግሉን ለቀው ሲከዱ እንደ ብአዴኖች ሆነዋል ብለዋል። የምናያቸውም ሆነ የምንታገላቸው እንደዛ ይሆናል ማለት ነው ሲልም አብራርተዋል። አሁን ከባህር የወጡ አሳዎች ሆነዋል። በመሆኑም እነዚህ ከሃዲ ግለሰቦችን አጀንዳ ከማድረግ እንውጣ። በእጅ አዙር ያገዛዙ አጀንዳ አራጋቢዎች አንሁን። ይልቁንስ የፋኖ ድርጅታዊ አንድነት አልቆ ወደ መዳረሻ ግባችን በድል እንድናመራ መሬት ላይ የሚገኙ ሀቀኛ ፋኖችና አደረጃጀቶችን እናግዝ ሲልም አሳስበዋል።
እውቅ የፖለቲካና የህሊና እስረኞች ጉዳያቸው ፖለቲካዊ መፍትሄ አግኝቶ ከእስር እንዲፈቱ ፍላጎት መኖሩ ተሰማ። ከሰሞኑ አንዳንድ የማህበራዊ ትስስር ገጾች አሁን ላይ በእስር ላይ የሚገኙ ፖለቲከኞችን፣ ጋዜጠኞችንና ምሁራንን ጨምሮ ሌሎች የፖለቲካና የህሊና እስረኞች በመንግስት ምህረት ተደርጎላቸው ሊፈቱ እንደሆነ የሚገልጽ መረጃዎች ሲሰራጩ ነበር። ይህን ተከትሎ መረጃውን የሚያጠናክር ወይም ሐሰትነቱን የሚገልጽ ማብራሪያ ከመንግስት በኩል ባይሰጥም እነዚህ የፖለቲካ እስረኞች ጉዳያቸው ሰላማዊ በሆነ መንገድ እንዲፈታ የኢትዮጵያ ሰብአዊ መብቶች ኮሚሽን ፍላጎት እንዳለው ሚዲያችን የደረሰው መረጃ ይጠቁማል። የኮሚሽኑ ኮሚሽነር አቶ ብርሃኑ አዴሎ ታህሳስ 11 2018 ዓ.ም በፌዴራል ማረሚያ ቤት ኮሚሽን ቂሊንጦ የጊዜ ቀጠሮ ማረፊያ ማዕከል ተገኝተው ጉብኝት ባደረጉበት ወቅት አቶ ዮሐንስ ቧያሌውን፣ አቶ ክርስቲያን ታደለን፣ ዶክተር ወንደሰን አሰፋን፣ ዶክተር ጫኔ ከበደን፣ ዶክተር ካሳ ተሻገርን፣ ዶክተር ሲሳይ አውግቸውንና ጋዜጠኛ ጎበዜ ሲሳይን አስጠርተው ማነጋገራቸው ታውቋል። መሰረት ሚዲያ ምንጮች ያረጋገጡልኝ ብሎ እንደዘገበው በዚህ ወቅት አቶ ብርሃኑ ከአማራ ሕዝብ የህልውና ትግል ጋር በተገናኘ ተይዘው በግፍ እስር ላይ የሚገኙ ፖለቲከኞች፣ ጋዜጠኞች፣ ማህበረሰብ አንቂዎችና የሲቪል ማህበራት መሪዎች ጉዳያቸው የፖለቲካ መፍትሄ እንዲያገኝ የሰብአዊ መብቶች ኮሚሽን ፍላጎት አለው ማለታቸው ታውቋል። በ1997 ዓ.ም ከተካሄደው ሀገር አቀፍ ምርጫ ጋር በተገናኘ ሁከትና ብጥብጥ ፈጥረዋል በሚል ተጠርጥረው የታሰሩ የቀድሞ ፖለቲከኞች ክሳቸው የተቋረጠው በፖለቲካ ውሳኔ መሆኑን ኮሚሽነሩ አስታውሰው አሁንም በሽብር ተጠርጥረው በእስር ላይ ያሉ ፖለቲከኞች፣ ጋዜጠኞችና ማህበረሰብ አንቂዎች ክሳቸው በፖለቲካዊ ውሳኔ እንዲቋረጥ ኮሚሽኑ ከሚመለከታቸው አካላት ጋር እየተነጋገረ ነው ብለው ምንጮች ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በጉብኝቱ ዙሪያ በፌስቡክ ገጹ መረጃ ያጋራ ቢሆንም ሚዲያችን በሰማው የፖለቲካ ውሳኔ አስፈላጊነት ዙሪያ ያለው ግን የለም። ሆኖም ብልጽግና እነዚህን የህሊና እስረኞች በማንነታቸው ብቻ ለ2 ዓመት ከመንፈቅ ለሚልቅ ጊዜ አስሮ እያሰቃየ መሆኑ ይታወቃል። በመሆኑም የፋኖ ትግል ተጧጡፎ እየተካሄደ ባለበት በዚህ ወቅት እነዚህን የአማራ ተወላጅ የህሊና እስረኞችን ይፈታል ተብሎ አይታሰብም። የህሊና እስረኞችም ብልጽግና የሚፈልገውን ድርድር አድርገው ከእስር ለመውጣት ይሞክራሉ ተብሎ አይጠበቅም። በአፍሪካ ቀንድ የተፈጠረውን ውጥረት መረዳትና መቋቋም ያቃተው ብልጽግና የመረጃና ደህንነት ኃላፊውን ሬድዋን ሁሴንን ሞቃዲሾ ላከ። የብልጽግናው ብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሬድዋን ሁሴን ማክሰኞ ሞቃዲሾን መጎብኘታቸው ተዘግበዋል። ሬድዋን ከሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጋር ዝግ ስብሰባ ማካሄዳቸውን የቢቢሲ የሶማሊኛ ቋንቋ አገልግሎት ዘግበዋል። የሁለቱ ባለስልጣናት ውይይት ምን እንደሆነ ባይታወቅም ከአብይ አህመድ መልእክት ይዘው እንደተጓዙና በቀጠናው እየታዩ ያሉ ለውጦች ላይ ያተኮረ እንደሆነ ተነግሯል። ይህ ውይይትም ብልጽግና ቤት የተፈጠረውን ውጥረትና ስጋት እያየለ መምጣት የሚያመላክት መሆኑን አስተያየት ሰጪዎች ይናገራሉ። አብይ ሲገፉትና ቤንዚል ሲያርከፈክፉበት የነበረው የአፍሪካ ቀንድ ቀጠና ባላሰቡትና ባልጠበቁት ሁኔታ እሳቱ መያያዝ ጀምሯል። በአገር ውስጥ በራሳቸው ህዝብ ላይ በከፈቱት ጦርነት እየተሸነፉና ኪሳራ እያስተናገዱ ያሉት አብይ በቀንዱ ፖለቲካም ከባድ ክሽፈት እያጋጠማቸው ነው። አሰብ ወደብን ከኤርትራ እቀማለሁ በሚል ለጦርነት ሲዘጋጁ የነበሩት አብይ አሰብን አለማለው በሚል ስምምነት ከፈጸመችው ግብጽ ጋር ተፋጠዋል። በዚህም ከኤርትራ ጋር ጦርነት ለመግጠም ዳርዳር ሲሉ የነበሩትን ሁኔታ ጥያቄ ውስጥ ከቶባቸዋል። እንዲሁም በአብይ የከሸፈ ዲፕሎማሲ የደህንነት ስጋት ውስጥ የገባቸው ጅቡቲ በተመሳሳይ የዶራህሌ ወደብ ላይ ግብጽን ስባ አልሚልም ብላለች። በዚህም ብልጽግና ራሱንም ሆነ ኢትዮጵያን ከባድ ከበባ ውስጥ ከቷል። በሌላ በኩል ከዓመት በፊት ከሶማሌላንድ ጋር ወደብ ላመጣ ነው በሚል የሀገርነት እውቅና እስከ መስጠት የደረሰ ስምምነት ማድረጉ ይታወቃል። ሆኖም መርህ አልባው ብልጽግና በወራት ልዩነት ውስጥ ሀሳቡን ቀይሮ ከሶማሊያ ጋር ስምምነት ፈጽሞ ውሉን ቀዷል። ታዲያ ብልጽግና በቀደደው የሀገርነት እውቅና እስራኤል ገብታ ለሶማሌላንድ ነጻ ሀገር ነሽ ብላታለች። ይህም ቀንዱን ወደ ገፋ ውጥረትና የሀገራት ቁማር መጫወቻነት ቀይሮታል። ይህም ብልጽግና በሁሉም አቅጣጫ የመዘጋት አደጋ ተጋርጦበታል። ኢትዮጵያንም አስከብቧል። ከሁሉ በላይ ግን በዚህ ቀጠና ግጭት ጠማቂዋ ትንሽ የሀገር የተባበሩት አረብ ኤምሬቶች ተባራ መውጣቷና የዲፕሎማሲ ክሽፈት ማስተናገዷ ብልጽግናን አስደንግጦታል። ምክንያቱም ብልጽግና እየተንገዳገደም ቢሆን የቆመው በዚች አገር ድጋፍና የጦር አጋርነት መሆኑ ይታወቃል። ስለዚህም ሶማሊያ ኤምሬቶች ለቃ እንድትወጣና ዲፕሎማሲ ግንኙነቷን ማቋረጧን ባሳወቀች በ24 ሰዓት ውስጥ አብይ ያለኝ የሚሉትን ታማኝ አገልጋይ ሬድዋን ሁሴንን ወደ ሞቃዲሾ ልከዋል። የሬድዋን የሞቃዲሾ ጉዞ እንደ አብይ የጅቡቲ ጉዞ በሽንፈትና ውርደት የታጀበ ይሆን ለሚለው ግን መረጃ ማግኘት አልተቻለም። ሆኖም ብልጽግና በሁሉም አቅጣጫ የጦርነት የመከበብና የቀውስ ስጋትን ፈጥሮ ኢትዮጵያንም ሆነ ቀጠናውን ስጋት ውስጥ ጥሏታል።
በኢራን እየተካሄደ ባለው ህዝባዊ ተቃውሞ በመንግስት የጸጥታ ኃይሎች የተገደሉ ሰዎች ቁጥር 2000 መድረሱ ተገለጸ። የኢራን የጸጥታ ኃይሎች ለተቃውሞ አደባባይ የወጡ ሰዎች ላይ በወሰዱት እርምጃ ከ2000 በላይ ሰዎች መገደላቸውን መቀመጫውን በአሜሪካ ያደረገ የሰብአዊ መብት ድርጅቶች ቡድን አስታውቋል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ድጋፍ እየመጣላቸው ነው ሲሉ ለሰልፈኞቹ መልእክት አስተላልፈዋል። መቀመጫውን በአሜሪካ ያደረገው የሰብአዊ መብቶች ተሟጋች የዜና ወኪል ወይም ሃራን እስካሁን ድረስ 1850 ተቃዋሚ ሰልፈኞች መገደላቸውን ማረጋገጡን ዘግበዋል። የኢራን ባለስልጣናት ለሮይተርስ 2000 ሰዎች መገደላቸውን ገልጸው ለዚህ ሊጠየቁ የሚገባቸው አሸባሪዎቹ ናቸው ሲሉ ሰልፈኞቹን ወንጅለዋል። ትራምፕ በኢራን ላይ ስለሚወሰደው እርምጃ እንዲሁም በትክክል ምን ያህል ሰዎች እንደተገደሉ ትናንት ማክሰኞ ምሽት ገለጻ ተደርጎላቸዋል ተብሏል። መረጃውን ተከትሎ እርምጃ መውሰድ እንደሚጀምሩ ዋይት ሀውስ አስታውቋል። ትናንት ምሽት ፕሬዚዳንት ትራምፕ በትሩዝ ሶሻል ማህበራዊ ድረገጻቸው ላይ የኢራን መንግስት ሰልፈኞቹን በመግደሉ ትልቅ ዋጋ ይከፍላል ካሉ በኋላ የተቃውሞ ሰልፈኞቹ በድርጊታቸው እንዲቀጥሉበት ጥሪ አቅርበዋል። ይህ ረብ የለሽ ግድያ እስኪቆም ድረስ ከኢራን ባለስልጣናት ጋር የነበረኝን ስብሰባ ሰርዣለሁ፣ እርዳታ እየመጣላችሁ ነው ብለዋል። በስተመጨረሻም በአሜሪካ ተቀማጭነቱን ያደረገው ተቃዋሚ ቡድን የሚጠቀምበትን መፈክር ኢራንን ዳግም ታላቅ እናደርጋታለን ሲል ጽፈዋል። ትራምፕ ድጋፍ ሲሉ የገለጹት በምን መልኩ አሊያም መቼ እንደሚመጣ ዝርዝር መረጃ አልሰጡም። የአሜሪካ መገናኛ ብዙሃን ትራምፕ በኢራን ላይ ስለሚወሰደው እርምጃ ገለጻ እንደሚደረግላቸው ጽፈዋል። የአሜሪካ እርምጃዎች በቀጥታና በተዘዋዋሪ ሊሆኑ እንደሚችሉ ዘገባዎች ይጠቁማሉ። ኢራን ጸረ መንግስት ሰልፉን ያበረታቱት የአሜሪካ መንግስትና እስራኤል ናቸው ስትል ከሳለች። የኢራን የውጭ ጉዳይ ሚኒስትር አባስ አርገቺ አገራቸው በአሜሪካ ለሚወሰድ የትኛውም አይነት እርምጃ ዝግጁ ናት ሲሉ ለአልጀዚራ ተናግረዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 9 2017 ዓ.ም